በኢትዮጵያ በትራፊክ አደጋ የሚደርሰው የሰዎች ጉዳት የንብረት ውድመትና አደጋውን ተከትለው የሚመጡ ማህበራዊ ቀውሶች ከባድ ጫና እያስከተሉ ለዓመታት ዘልቀዋል። አሁንም የሀገሪቱ ችግር ሆነው ቀጥለዋል። በትራፊክ አደጋ ምክንያት የሚደርሰውን ጉዳት ለመቀነስ በመንገድ ደህንነቱ ዘርፍ በርካታ ስራዎች ቢሰሩም አሁንም ግን በተለይ የድንገተኛ አደጋ ሕክምና በሚሰጡ የሕክምና ተቋማት ከሚያስተናግዷቸው ታካሚዎች ውስጥ በርካቶቹ በትራፊክ አደጋ ምክንያት ጉዳት የደረሰባቸው እንደሆኑ ጥናት ይናገራል። የትራፊክ አደጋን ተከትለው የሚደርሱ የተለያዩ ጉዳቶች ደግሞ በሀገሪቱ ለሚከሰቱ ሞቶች ዋና መንስኤ እንደሆኑ ይነሳል። በተለይ በአዲስ አበባ የትራፊክ አደጋው ለብዙዎች ሞትና ቋሚ አካል ጉዳት መነሻ በመሆኑ መንስኤው መፍትሄውስ ምንድነው በሚል በአዲስ አበባ ዩኒቨርሲቲ የህብረተሰብ ጤና ትምህርት ቤት ጥናት ተሰርቷል። ፕሮፌሰር ዋቅጋሪ ደሬሳ የአክሊሉ ለማ ጤና ምርምር ኢንስቲትዩት ዳይሬክተርና ላለፉት 10 ዓመታት ደግሞ የመንገድ ደህንነት ጥናት ላይ ሰርተዋል። ጥናታችን ላይ ባለፉት ዓመታት ውስጥ የነበረውን ሁኔታ የሚያሳይ ነው። በተለይ ባለፉት 5 ዓመታት ውስጥ የፍጥነት የአሽከርካሪዎች የፍጥነት ወሰን የማለፍ ሁኔታ ነው። እዛ ላይ አሁንም የፍጥነት ወሰን በላይ የሚያሽከረክሩ አሽከርካሪዎች ቁጥራቸው ቀላል አይደለም። ስለዚህ እዛ ላይ የአሽከርካሪዎች ባህሪን ጸባያቸውንና አመለካከታቸውን ባህሪያቸውን የመቀየር ሁኔታ በስፋት መሰራት ያለበት ይመስላል። አደጋ አሁንም አለ። ብዙ ጉዳት እያደረሰ ነው። በተለይ ከአዲስ አበባ ስንወጣ ብዙ ችግሮች አሉ። ለአደጋ መንስኤ ከሆኑት ውስጥ ፍጥነት ዋነኛው ምክንያት መሆኑ በጥናቱ ቢጠቀስም ጠጥቶ ማሽከርከርና ሌሎች አደንዛዥ እጾችን ተጠቅሞ ማሽከርከርም ቢሆን ሌላኛው ምክንያት ነው የሚሉት ፕሮፌሰር ዋቅጋሪ፣ እነዚህም ቢሆን የአሽከርካሪውን የማመዛዘን ችሎታ ስለሚቀንሱ የተሽከርካሪውን ፍጥነት እንዳይቆጣጠር በማድረግ አደጋ እንደሚያስከትሉ ይናገራሉ። አሁን ባለው ሁኔታ ያው ግልጽ ነው። ከዓለም አቀፍ መረጃዎችም ተነስተን በምናይበት ጊዜ ጠጥቶ ማሽከርከር የሰዎች አእምሯቸውን ይስታሉ። ሁሉ ነገር ኮንትሮል የሚያደርጉ ይመስላችኋል። በሱስ ጠጥቶ ማሽከርከር ብቻ ሳይሆን የጫት መቃም፣ የተለያዩ ሱሶችን መውሰድ ጋር ተያይዘው የምነሱ ነገሮች አሉ። አዲስ አበባና ከአዲስ አበባ ውጭም እነዚህ ከአሽከርካሪዎች ባህሪ ጋር የሚያያዙ ናቸው። እኛ ጥናቱን ከኮቪድ ኮሮና በፊት ነው ስናደርግ የነበረው። ኮሮና ከመጣ በኋላ ያ ጥናት ቆመ። አሁን እንግዲህ ምንድነው እኛ ፋንድ ያረገን የብሉምበርግ ፊላንትሮፊ በቃ ዋናው መንስኤው የመንገድ ትራፊክ አደጋ ስፒዲንግ ነው የሚል ግንዛቤ ስለያዙ ኤቪደንስም የሚያሳየው ያ ስለሆነ ጠጥቶ ማሽከርከር ራሱ ከስፒዲንግ ጋር ነው የሚያያዘው። ጠጥቶ የሚያሽከረክር ሰው ስፒድ ይጨምራል። ምንም ጥያቄ የለውም። እና ስፒዲንግ ወይም በፍጥነት ማሽከርከር ዘርፈ ብዙ ነው። ሱስ ወስደው ጫት ተጠቅመው አልኮል ወስደው ሌላ ነገር የሚያሽከረክሩ ሰዎች አሉ። ከዛ ጋር ተያይዞ አሁን እያጠናን ያለ ጥናት የለም። ወደፊት ግን የጥናቱ ሁኔታ በጣም አስፈላጊ ነው። በዛ እናምናለን። በአዲስ አበባ ከትራፊክ እንቅስቃሴውና አደጋን ከመቀነስ አኳያ በርካታ ስራዎች ቢሰሩም በሚፈለገው ልክ ግን አደጋው ሲቀንስ አይታይም። የቁጥጥር ስራውስ ምን ይመስላል ስንል የአዲስ አበባ ፖሊስ ጠይቀናል። በአዲስ አበባ ፖሊስ ትራፊክ ቁጥጥር መምሪያ የትራፊክ ሙያና ሕዝብ ግንዛቤ ዲቪዥን ኃላፊ ኢንስፔክተር ሰለሞን አዳነ እንደሚናገሩት በትራፊክ ቁጥጥሩ አደጋንም ከመቀነስ አኳያ በርካታ ስራዎች ተሰርተዋል። ነገር ግን በዚህ ሁሉ ስራዎች ውስጥም ቢሆን ባለፉት 6 ወራት ብቻ በመንገድ ላይ የትራፊክ አደጋ ከ200 በላይ ሰዎች ህይወት አልፏል ይላሉ። አጠቃላይ በ6 ወር ውስጥ ያለውን የመንገድ ትራፊክ አደጋ ስንመለከተው በተለይ በዚህ ባሳለፍነው 6 ወር ውስጥ 202 አካባቢ ሞት አደጋ የተመዘገበበት፣ 406 ከባድ፣ 665 ቀላል እንዲሁም ደግሞ 17879 አካባቢ የንብረት አደጋ የተከሰተባቸው ሁኔታዎች አሉ ማለት ነው። አደጋዎች እየተከሰቱ ቀንሷል ባይባልም እንኳን በሞት ከባድና በንብረት ላይ የቀነሰ ሲሆን በከባድ የአካል ጉዳት ላይ ደግሞ መጨመሩን ያሳያል ማለት ነው። ስለሆነም በአጠቃላይ 2.6% አጠቃላይ የመንገድ ትራፊክ አደጋ የቀነሰባቸው ሁኔታዎችን ያሳያል ማለት ነው። የ6 ወር ዳታችን ማለት ነው። በትራፊክ አደጋ ቀዳሚ ተጎጂ የሚሆኑት እግረኞች መሆናቸውን ከአደጋ የሚሰበሰቡ መረጃዎች ያሳያሉ የሚሉት ኢንስፔክተር ሰለሞን ይህንንም ለመቀነስ በፖሊስ በኩል እየተከወኑ ያሉትን ይጠቅሳሉ። በተለይ የመንገድ ትራፊክ አደጋ ምክንያት ከሚባሉት ውስጥ አንዱ የመንገድ ተጠቃሚ ስህተት ነው። የመንገድ ተጠቃሚዎች ስንል ደግሞ እንግዲህ በተለይ አሽከርካሪው ትልቁን ድርሻ ይዛል፣ በመከተልም የእግረኛው ሁኔታ ይይዛል ማለት ነው። ስለሆነም አሁንም ለአደጋው ተጋላጭ እየሆኑ ያሉ እግረኞች መሆኑን ዳታዎች ያሳያሉ ማለት ነው። ስለሆነም እኛም ትኩረት
አድርገን እየሰራን ያለነው በተለይ አሽከርካሪዎችና እግረኞች ላይ ነው ማለት ነው። በተለይ የተለያዩ ዘዴዎችን ተጠቅሞ የግንዛቤ ማስጨበጫ ስራዎችን መስራት፣ በተለይ በትምህርት ቤቶች ላይ፣ በእምነት ተቋማት ላይ በመገኘት እንዲሁም ደግሞ በዋና ዋና የገበያ ቦታዎች ላይ፣ በዋና ዋና መንገዶች ላይ ተሽከርካሪ ተጠቅመን ተደራሽ ለመሆን የድርባቸው ሁኔታዎች አሉ ማለት ነው። በየጊዜው በትራፊክ አደጋ ምክንያት የሚደርስ ጉዳትን ለመቀነስ እየተሰራ መሆኑ ቢነገርም እንደ ህግ ማስከበር ባለሙያ መፍትሄው ምንድነው ያልናቸው ኢንስፔክተር ሰለሞን ይህንን መልሰዋል። በአጠቃላይ እንግዲህ ከኔ ምን ይጠበቃል የሚለውን ነገር መያዝ ያስፈልጋል። የመንገድ ተጠቃሚውም ተቆጣጣሪውም ወይም አጠቃላይ በመንገድ ደህንነት ዙሪያ ላይ የሚመለከተው በሙሉ ከኔ ምን ይጠበቃል የሚለውን ነገር መያዝ አለበት ብዬ አስባለሁ። ምክንያቱም ደህንነቱ የተጠበቀ የመንገድ አጠቃቀም ስርዓት ማምጣት አለብኝ፣ ይህም በማምጣት የመንገድ ትራፊክ አደጋ መከላከል አለብኝ የሚል ያስተሳሰብ ያመለካከት ለውጥ ማምጣት አለብን ብዬ አስባለሁ። ምክንያቱም ውድ የሆነውን የሰው ህይወት ነው አሁን እያጣን ያለ ነው። ውድ የሆነውን የሀገር ሀብት ነው እያጣን ያለ ነው። እንዲሁም ደግሞ የአካል ጉዳትን ነው እየተመለከትን ያለ ነው ማለት ነው። ስለዚህ የመንገድ ትራፊክ አደጋ ከቃላትም በላይ ነው በተግባር በምንመለከትበት ጊዜ ማለት ነው። እንደ ሀገርን፣ እንደ ቤተሰብን፣ እንደ ግለሰብን የሚጎዳ ትልቅ አሉታዊ ገጽታ ያለው ነው ብዬ ነው የማስበው ማለት ነው። ወይም ደግሞ የምንመለከተው እንደ ተቋም ማለት ነው። ስለሆነም በተለይ በመንገድ ደህንነት ዙሪያ ላይ ሁሉም የሚመለከተው አካል ርብርብ ማድረግ አለበት ብዬ አስባለሁ። ኢትዮጵያ ጥቂት ተሽከርካሪዎች ይዛ ብዙ አደጋዎች የምታስተናግድ ሀገር መሆኗን የዓለም የጤና ድርጅት መረጃ ያሳያል። በዚህም በየዓመቱ እስከ 4000 የሚደርሱ ሞቶች በትራፊክ አደጋ ምክንያት የሚደርሱ ሲሆን ቀዳሚ ሰለባዎች ደግሞ እግረኞች እንዲሁም እድሜያቸው ከ5 እስከ 29 ዓመት ዕድሜ ክልል ያሉ ሰዎች መሆናቸው ተነግሯል።